ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከል ስመጥሮች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአንደራኒቆንና ለዩልያን ሰላምታ አቅርቡልኝ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 16 ከቁጥር 6 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሉሱ ለግንቦት በዛቲ ዕለት አዕረፈ ቅዱስ ዩልዮስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ዩልዮስ አረፈ። የዚህ ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስም መረጠው። ከ72 አርድእትም የተቆጠረ ሆነ። የመንፈስ ቅዱስም ጸጋ ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋር ታላቅ መከራ ደርሶበታል። ከዚህም በኋላ ሐዋርያት በአንብሮተ እድ ኤጲስቆጶስነት ሹመው ከአንደራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። አንደራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዩልዮስ ገንዞ ቀበረው። ከዚህ በኋላም ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱም ዛሬ አረፈ። እነሆ የከበረ ሐዋርያ ጳውሎስም እኒህን ሐዋርያት በሮሜ ክታቡ አንደራኒቆስንና ዩልዮስ ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ሰማዕታት የሆኑ የአንስያ ከ72ቱ አርድእት የአንዱ የአፍሮዲጡ የዩልያና የቀሲስ ታዎድራጦስ የጳጳስ ታድሮስ የዩልያኖስና የእናቱ የእስክንድርያ የሆኑ ደግሞ የኤስድሮስ የሚስቱና የሁለት ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም ማኅበር መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛው ከትንሣኤውም በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላቸዋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱ አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምንሰማውንና የምናደርገውን ልብ ያስደርገን ዘንድ። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደ እርሱ ያለ የማያውቁ ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችን በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊያቀርቡ 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እኒህ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የኤላሜጤም ሰዎች ስንሆን በሁለት ወንዝ መካከል በይሁዳ በቀጰዶቅያና በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድም ወደ ይሁድነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው፣ የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዮኤል የተባለው ነው። እግዚአብሔር አለ፣ በመጨረሻ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አሳድራለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትንም ይናገራሉ። ድንቆችንም በላይ በሰማይ ምልክቶችን በታች በምድርም እሰጣለሁ። ደምም እሳትም የጢስ ጥጋግም ይሆናል። ታላቅ የሆነ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል።
ዳዊትም እንዲህ አለ፣ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ፣ ደስ የሚያሰኝ ድህነትንም ስጠኝ፣ በጽኑ መንፈስም አጽናኝ፣ ለዝንጎች ሕግን እንዳስተምራቸው። ሁለተኛም መንፈስህን ትልካለህ ይፈጠራሉ አለ። ደግሞም ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ ያዋሃደኝ ሕይወት የመንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነጻነትን የእግዚአብሔርም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህንን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ፣ አትፍሩ። እኔ እሄዳለሁ፣ ወደ እናንተ ተመልሼ እመጣለሁ እንዳልኳችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱ ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር አኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህን ነገር ነግሬያችኋለሁ። ከምኵራባቸውም ያወጧችኋል። ከዚያም በላይ ደግሞ የሚገድላችሁ ሁሉ ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣም። ከሄድኩ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአትም በእኔ አላመኑምና፣ ስለ ጽድቅም ወደ አብ ሄዳለሁና እንግዲህ አታዩኝምና፣ ስለ ፍርድም የዚህን ዓለም ገዥ ይፈርድበታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ በራሱ አይነግረንምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና። ለአባቴ ያለው ሁሉ የኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኋችሁ። ጥቂት ጊዜ ያለ አታዩኝም፣ ደግሞም ጥቂት ጊዜ ያለ ታዩኛላችሁ። ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ ያለ አታዩኝም፣ ደግሞ ጥቂት ጊዜ ያለ ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን? ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ ያለ አታዩኝም፣ ደግሞ ጥቂት ጊዜ ያለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመን ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ለኢየሱስ ክርስቶስ ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈሱም ጋር ጌትነትና ክብር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዩልዮስ ሐዋርያ ከ72ቱ አርድእት አንዱ፣ ቅዱስ አፍሮዲጡ ሐዋርያ ከ72ቱ አርድእት አንዱ፣ ቅዱሱ ሕፃን ሰማዕት በዘመነ ሰማዕታት ገና የ2 ወር ሕፃን ቢሆንም ጌታችን አፉን ከፍቶለት ክርስቲያን ነኝ በማለቱ ከእናቱ ጋር የተሰየፈ አባ አንስያ ሰማዕት፣ ቅዱስ ታዎድራጦስ። ወርሃዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። እግዚአብሔር መንፈስ ቅዱስ በቸርነቱ ይጎብኘን። ለቅዱሳን ሐዋርያት ምስጢርን፣ ጥበብን፣ ዕውቀትን የገለጠ አምላክ ለእኛም ጥበብን፣ ምስጢርን፣ ዕውቀትን ይግለጥልን። ማስተዋሉን ጥበቡን ያድለን። ቀናውን ጎዳናና መንገድ ይምራን። ለንስሐ እንድንበቃ ሥጋውን እንድንበላ ደሙን እንድንጠጣ የተጣላ እንድንታረቅ የበደልን እንድንክስ በሰላም በፍቅር እንድንኖር አምላክ በቸርነቱ ይርዳን። እግዚአብሔር መንፈስ ቅዱስ ይጠብቀን። በዓሉን የሰላም የጤና በዓል ያርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን፣ ይቆየን። እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ አደረሰ።